ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ? የእግዚአብሔር ውድ ገንዘቡ ማን ነው? ንገሩኝ፣ ተናገሩ ሁላችሁ። ሰው። ስለዚህ እናንተ የእግዚአብሔር ምኖቹ ናችሁ? ውድ ገንዘቦቹ ናችሁ። ብዙ ጊዜ በሕይወታችን ዘመን ስህተታችንን የሚነግረንን ሰው እናሳድዳለን። ስህተታችን የሚነግረንን፣ ስህተት የሚመሰክርብንን ሰው ከቻል ዝም እናሰኘዋለን። ካልቻለ ደግሞ ሰው አንዳንዱ ይገላል። ስህተት እንዲነገር አይፈልግም። የሚሻለን ግን ነውራችን የሚነግረን ሰው ነው ጥሩ ወዳጅ ማለት። የሚያመሰግን ሰው አይደለም። እገሌ ከፋብህ ከጥርስ ላይ እቤት ልትወጣ ስትል ጥርስ ላይ ጉድፍ አለ ያለ ያ ወዳጅህ ነው። ስቆብህ የሚሄደው ግን ደግሞ ወዳጅ አይደለም። ስህተት የሚነግረን ቅርብ ወዳጅ ነው። ስቆልን የሚሄደው ደግሞ ምንድነው? ከጠላት መሳም የወዳጅ ንክሻ ይሻላል ብሏል ሰሎሞን። ጠላት ከሚስምህ ወዳጅ ቢነክስህ ይሻላል። ከማስመሰል ፍቅር እውነተኛ ቁጣ ይሻላል። አትቀልድ ጌታዬ። ሰው ለእግዚአብሔር ውድ ገንዘቡ ነው። ውድ ገንዘቡን አበላሽ ተመተህ እዚህ መተህ እግዚአብሔር እወድሃለሁ ብለህ አይሰማም እግዚአብሔር። እስቲ አሁን የአንድን ሰውዬ ሂዱና መኪናውን በመዶሻ በሉት፣ ቅጥቅጥ አድርጋችሁ ሰብራችሁ ሲያበቃ ሄዳችሁ ክቡር ሆይ እወድዎታለሁ ብትሉ ምንድን ነው? ትቀልዳለህ እንዴ? አሁን የእናንተን ይችን ትንሿን ስልክ ተቀብዬ ፈጥፍቼ በጣም ነው የምወድ ብላችሁ ምንድን ነው የምትሉት? ይሄ በዚህ ረጅም ዱላ አትሉኝም እንዴ? እንዴ ስንት ለፍቼ የገዛውን ገንዘብ እያበላሸ ደግሞ ወዳለህ ይለኛል እንዴ? ቀልደኛ አትሉ? ታውቃላችሁ ገንዘብን መውደድ ማለት ሀብት ማከማቸት ብቻ መሰላችሁ? ይሄ ውድ ዕቃ የመያዝ ፍላጎት እኮ ራሱ ስግብግብነት ነው። ታውቃላችሁ? ውድ ዕቃ፣ ውድ ልብስ መግዛት፣ ውድ ሰው ያላዘውን ስልክ የመያዝ ፍላጎት፣ ሰው ያልገዛውን ሰዓት የመግዛት ፍላጎት፣ በቃ ውድ ነገር መመኘት፣ ፍጹም የማይጠግም ርካሽ ፍላጎት ማለት እሱ ነው። በጣም ውድ ገንዘቦቹ ማለት ነው። እውነቴን ነው የምነግራችሁ። እናንተ የዚህን ያህል ክብር ሊገባችሁ ይገባል። ውድ ገንዘብ እንዴት ተከብሮ እንደሚቀመጥ አታውቁም? ሸክላ፣ አሁን ጥሩ ሸክላ ራሱ እንክብካቤ፣ ብርጭቆ የሚቀመጠው ውድ ስለሆነ ብርጭቆ እንኳን በአቅሙ ጥሩ ቦታ። በዚህ በአውሮፕላንና ደግሞ በመኪና ደግሞ ሲጫን ደግሞ በካርጎ ፍራጃይል የሚባል ይለጠፍበታል። ፍራጃይል ማለት በአማርኛ ተረጉመዋለሁ አይዟችሁ እንጂ ለፍልፌ አለድም። ፍራጃይል ማለት ይሰበራል። ምን ማለት ነው? ተጠንቅቀጫን ማለት ነው። እንደ ተራቃ እንዳትወረውረው ነው። የሰው ልጅ ለእግዚአብሔር ውድ ንብረት ነው። እኛ ውድ ንብረት ነን። ለውድ ንብረት አሁን ለምሳሌ ይሄ ታቦቱ የእግዚአብሔር ውድ ንብረቱ ነው። አያችሁ በእንዴት ያለ ወርቅ ልብስ እንደተሸፈነ ውድ ነዋ። ውድ የከበረ የሰማይ ዕቃ ነው። ስለዚህ እግዚአብሔር በዚህ በወርቅ ልብስ እንዲሸፈን አደረገው። ሰው ደግሞ ውድ ገንዘብ ስለሆነ ለእግዚአብሔር በምንድን ነው የሸፈነን? ራሱን ነው የሸፈነን። እኛ የለበስነው ክርስቶስን ነው። ታውቃላችሁ? የተጠመቃችሁ ክርስቲያኖች ሁሉ ክርስቶስን ለብሳችኋል። ክርስትና ስንነሳ ራቁታችን የምንነሳው ቄሱ ራቁታችን ውሃ ውስጥ የሚዘፍቀን እንደው ብር ስለሌለን ነው። መቼም ለ40 ቀን ልጅ ልብስ መግዛት ማንም አይቸግረውም። ለምንድን ነው እንደዛ የሚደረገው? የሰው ልብሱ ክርስቶስ ስለሆነ ነው። የሰው ልብሱ ክርስቶስ ነው። እለተጠመቅሙ ክርስቶስሃ ለበስክሙ፣ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ስለዚህ ሁላችን ክርስቶስን ለብሰናል። ለዚህም እንኳን ደስ ያላችሁ። ውድ ልብስ አልብሶናል። ማንን ያለበሰን? ራሱን ነው ያለበሰን። ራሱን ለውድ ገንዘብ ውድ ቦታ ይዘጋጅለታል። ከሀገር መርጦ ማንን ያዘጋጀልን? መንግስተ ሰማያት። ውድ ቦታ አዘጋጀልን ለመኖሪያችን። ውድ ምግብ ሰጠን፣ ስጋውና ደሙን። ውድ እናቱን ሰጠን፣ ድንግል ማርያምን። እናት ትሁናችሁ ብሎ ሳይሳሳ ክርስቶስ እንደው አይገርማችሁም? ግን የሰማይ አምላክ እናት እኛም እናታችን ብለን እንድንጠራት ሲፈቅድልን ራሱ እኔ ድንግል ማርያምን እናት ብዬ ሲፈቀድልኝ አባ ጊዮርጊስ ዘጋስጫ የሚባል ኢትዮጵያዊ የቤተ ክርስቲያን ሊቅ ምን ይላል መሰላችሁ? ድንግል ማርያም ሆይ
ስለ ንግስትነትሽ እመቤቴ ነሽ፣ ስለ ርኅራኄሽ ደግሞ እናቴ ነሽ ይላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ውድ ገንዘቦቹ ነው። ስለዚህ ወገኖቼ ለራሳችን ክብር እንስጥ። አድፈን ከሆነ ንስሐ እንግባ። የሚጠራንን እንስማው። ነው ኩልክሙ ርሱሃነ ምድር ሀበዛቲ ነቅንተ ታፈለፍል ሕጽበተ መድኃኒት። በምድር የተዳደፋችሁ ሁሉ ንጹሕ ውሃን ወደምታፈልቀው ምንጭ ኑ። ክርስቶስ በነፃ ያጥራችኋል። ማንንም አይጸየፍም። ክርስቶስ ወልደ እግዚአብሔር የማይደፈርስ ባህር ነው። አንድ አጠገባችን ያለ ውሃ 3-4 ሰው ገብቶ ቢታጠብበት ይደፈርሳል። ክርስቶስ ዓለም ሁሉ ገብቶ ቢታጠብበት የማይደፈርስ ውሃ ነው። ለሁሉ የተፈቀደ ነው። ለመቅዳትም ወረፋ አያስጠብቅም። የማያልቅም ውሃ ነው። ማንም ሰው ጠጥቶት ይረካል። ማንም ታጥቦበት ይነጻል። ለሁሉም ቸርና ለጋስ ነው። ጥማችንንም የሚቆርጥ እሱ ክርስቶስ ነው። ስለዚህ ሰው ውድ ገንዘብ ነው። ያ ሰውዬ በእርሻ ውስጥ ዕንቁ ተዳፍኖ ነበር አለ። ዕንቁ የተባለ ማን ነው አልኳችሁ? ተናገሩ እንጂ። በጣም ጥሩ። እርሻ ምንድን ነው? ምድራዊነት፣ ስግብግብነት፣ ሆዳምነት፣ ገንዘብ ወዳጅነት ነው። መስገብገብ፣ ብር ብር ብር፣ አይናችን ይብረር አይባል ነገር። መስገብገብ፣ ገንዘብ የኃጢአት መስሩ ለኩሉ እከይ አፍቅሮ ነዋይ ውእቱ። ገንዘብን መውደድ የኃጢአት ሁሉ ስር ነው። ሀብታም መሆን ኃጢአት አይደለም። ገንዘብን መውደድ ግን የኃጢአት ሁሉ ስር ነው። ገንዘብ ወዳድነት የኃጢአት ሁሉ ስር ነው። ሁለት ጌሾ ተብሎ ተጠርቷል። እና እርሻ የተባለ በእርሻ የተዳፈነው ዕንቁ ማለት ሰውን ያህል ክቡር ፍጡር የገንዘብ ፍቅር አዳፈነው። ዛሬ ዓለምን የሚያጋድለው ደም የሚፈሰው ደም አልቆመ ያለ ለምንድን ነው? በገንዘብ ፍቅር ነው። እየተጋደለ ያለ ደም እየፈሰሰ ያለ የድሃ ልጅ እንደ ዶሮ የሚታነቀው ለምንድን ነው? በገንዘብ ፍቅር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል። ተገሎ አደባባይ ላይ ይጣላል። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለህ ነው የሚያሰኘው። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ውድ ገንዘቡን በእርሻ የተዳፈነ ዕንቁ ፍለጋ ያለውን ከፈለ ማለት ዓለም ያዳፈነውን የሰው ልጅ ለመፈለግ ክርስቶስ ራሱን አሳልፎ ሰጠ። ያለውን ሸጠ ማለት አንዴ የርሶም ኩሉን ዘባይል ውእቱም ኩሉ ማለት ነው። ራሱን ባዶ አደረገ ማለት ነው። ራሱን ባዶ አድርጎ የሰው ልጅን ለመዋጀት መጣ በትሕትና ሁሉ ሳለው። እግዚአብሔር ነግሰ ስብሐቲሁ ለብሰ የሚባል ጌታ፣ ብርሃኑን ለብሶ የሚኖር ጌታ እርቃኑን በቤተልሔም ተወለደ። ውሃን በፍኙ የሚሰፍረው አምላክ ኃጢአተኞችን በቃሉ የሚያነጻቸው መንጻት እንደሚያስፈልገው ሁሉ እንደ ሰው መንጻት የማያስፈልገው ሲኖር ቀዳሴ ማያት የሆነ ክርስቶስ በውሃ መካከል ተጠመቀ። የቁራ ጫጩቶችን ሳይዘነጋ የሚያበላቸው አምላክ እናቱ እንጀራና ውሃ እየለመነች አሳደገችው። እንደ ሰውም ኖረ፣ እንዳለ ሰው ገደሉት። ሰው በሚሞትበት የክብር ሞት እንኳን ሳይገሉት እርቃኑን እንዲሞት ያደረጉት። ይህ ለኛ የተከፈለ ዋጋ ነው። ውድ ዕንቁ ነን። በየቦታው መስከር፣ በየቦታው መጠጣት፣ በየቦታው መጨፈር፣ በየቦታው መስፈን፣ ዳንኪራ፣ ሰማይን በጡጫ ምድርን በርግጫ በቃኝ አለ ማለት፣ ቂም መያዝ፣ ተንኮለኛነት የራስን ማዳፈን ይባላል። ሌት ተቀን እየበሉ ጾምን መሻር ይሄ ራስን ማዳፈን ነው።